የሚያክሰው ይረዳኛል፣ የሚያክሰው ይፈርድብኛል። ዝምታዬ እንደ ጥፋት ይታያል። በቃ አልፈልግም ማለት ኑሮዋን ትኑር። ልጅ አላት እሷ አደባባይ ላይ ወጣ ወደዋለሁ ካለች እኛ እንናገርም። ከዛ በተረፈ ግን የዛሬ አመት ከምናምን ነበረ ብላ በቃ ትታለች። ምን አባናው መተክ ምትንዘላዘለው ዘልዛላ ንፍጣም የነበሩን ኤክሶችስ ንገረኝ። 6ኛ ክፍል 8ኛ ክፍል የነበሩት ኤክሶችስ አለፋ አሁን በቃ ህይወታቸውን እየኖሩ ነው። በቃ ጭራሽ ሁሉ ሊያስፈራራ እንዴ ስጢፎ ያራድዬ ልጅ ገብቶ ኧረ ምናምን ላሽ በል ነገር እኮ ብዙ አመት ይቀመጣል አለው። የሚያክሰው ይረዳኛል፣ የሚያክሰው ይፈርድብኛል። ዝምታዬ እንደ ጥፋት ይታያል። ለውጣ ነው ግን ስጢፍ ምንድነው የምትለው? እስቲ ንገረኝ። ናርኩ ዛይ የሚያክሰው እስቲ ምንድነው? ምን አይነት ነገር ላይ ነሽ ብዬ እኮ ነው። አይደለም ስጢፍ አንተ ታውቃለህ ስጢፍ ነው በቃ ካሁን በኋላ ያለፈ ህይወት ያለፈ ነው። አሁን ወደ በቃ አዲስ ምዕራፍ ጀምሮ ላይፍን መኖር ነው። እኔ በዚህኛው ነው መስሎኝ። ነገር ደግሞ ታውቃለህ ምንም ምን አለ ማን ሰው የፈለገውን ይበል ራሱ ግለሰብ አይደለም እልክልሃለሁ ሪከርድ በቃ ስለዚህ ይሄ ላይፍ ነው፣ ይሄ ህይወት ነው። ከ5 እና ከ6 አመት በኋላ የሚቆጨን ነገር ባናረግ ባይ ነኝ። በቃ ላሽ ለህይወት አይኖርም። አንድ ለሚኖር ህይወት እንደ 1 ሚሊዮን እኮ ሰው እኮ አለ እኮ። በቃ እኔ በዚህ ነው ማለት በቃ 6 አድርገህ ሰማይ አልኩህ እኮ አሁንም 6 ማድረግ እኔ ወንድ ልጅ ነኝ፣ አያቅተኝም። ብዙ ነገር እንኳን አይደለም ይሄን ነገር ያለው ብዙ ታሪክ ታውቃለህ። ብዙ ሁሉንም ነገር ችለን አልፈናል። ገባ ግን ደግሞ ምን አለ መሰለህ አንዳንዴ ላይክ ሚዲያውን እየወቀሰኝ ያለው እኔን ነው። ማንንም ይወቀሰ ማንንም ምንም አልወቀሰም ወንድሜ። ሰው ረስቷል። በቃ ሌላ ላይፍ ሰርታ አንተውን መስራት አዳዲስ ነገሮች አሉ። በቃ ይሄን መፍታት እየተረሳ ነበር። ግን ትናንት የተባለው ደግሞ ሌላ ነው። በቃ ምንም አልተባለም። ምንም የኔ አባት እግዚአብሔር ምንም ነገር የተባለ ነገር የለም። ገብተህ ማየት ነው እንዴ? እልክልሃለሁ ገብተህ ማየት ነው። ገባ ብሮ እኔ እንደ ጓደኛ የኔ አባት ስማኝ ራጁ የምትባል ልጅ ወንድ ልጅ ለምን እንደሆነ አላውቅም የጣላችሁትን ነገር ሰው ሲያነሳባችሁ ወይም ደግሞ ሴት ልጅ አልፈልግም ስትላችሁ በጉልበት የምትሄዱበት መንገድ አለ ማለት ነው። በጉልበት የምትሄዱበት መንገድ አለ። ናዮ እስር ቤት ሆና ሰዎች መተው ሲጠይቁክ ምንም ነገር የለንም ራጁ ምንም ነገር የለንም ብለህ ስትናገር ነበር አይደለ? አሁን ግን ከእስር ቤት ተፈታ ስትመጣ ምናምን ነገር ለምን ጸጥ አለ ቲክቶክ ይሁን ለምን አረፈችውን? ከዚህ በኋላ እናት ናት እኮ የልጅ እናት ናት። ማክበር ነው ያለብክ። የፈለገ አይኖ ናዮ 19 አመት ወይ 18 ምናምን ወይ 17 ብትሆን ሁሉም ሰው ያውቃል ልጅ ናት። ግን ልጅ አላት ማክበር አለብክ። እናት ናት። ልጇን በስነ ስርዓት ታሳድግ። ወንዶች የጣሉባችሁ ንቃስ ሰው ሲያነሳባችሁ ወይም ሴት አልፈልግም ስትላችሁ በጉልበት የምትሄዱበት ርቀት አለ። በጣም ነው የምታስጠላው። እሺ ተከብረ ተቀመጥ። ያለበለዚያ ግን ማለት ነው አፌን ከፍታለሁ ብትል እሷ አትመልስልም። እኛ አለን እየወጣ ነው ወገብ የምንል። እየተወቀስኩ ያለሁት ሚዲያ ላይ ነው፣ በውስጥ አይደለም። ሰው በውስጥ እኔ ሚዲያ ላይ እየተወቀስኩ ዝም ባልኩ ቁጥር ደግሞ ጥፋቱ ወደ እኔ እየሆነ ነው። ገባ የነበሩን ኤክሶችስ ንገረኝ። 6ኛ ክፍል 8ኛ ክፍል የነበሩት ኤክሶችስ አለፋ አሁን በቃ ህይወታቸውን እየኖሩ ነው። በቃ ብዙ ታሪክ አለን። አሁን እያልኩ ያለሁት ሚዲያ ላይ እየተሰጠኝ ያለው ስም ደስ አይልም። በቃ እሱ ይስተካከላል። እኛ እናስተካክለዋለን። በቃ አንተ ግን እዛ ጋር ፋሚሊ ያያል፣ በቃ ቤተሰብ ያያል። እዚህ ጋር ብዙ ነገር ተወቀስኩ፣ በፋሚሊ በጣም ተወቀስኩኝ። ገባ በቃ ችግር እንደሱ ካስፈለገ እሱም በሽምግልና ይቅርታ ይባላል። ሚዲያ ላይ ለምን ያስፈልጋል ነው። እዚህ ጋር ልጁ አድርጎ የሚቆጨው ነገር የሚደብረው ነገር አይደረግ ነው። አረ ስማኛ፣ እየተወቀስኩ ያለሁት ሚዲያ ላይ ነው፣ በውስጥ አይደለም። ሰው በውስጥ እኔ ሚዲያ ላይ እየተወቀስኩ ዝም ባልኩ ቁጥር ደግሞ ጥፋቱ ወደ እኔ እየሆነ ነው። ገባ እንጂ አሁንም ባይተወቀስ ነገር የለም እስቲ አሁንም ቢሆን ምንም ያልኩት ነገር የለም ወላሂ ላ በቃ ስለዚህ ግን በዚህ ነገር እኔ አሁን ባይነሳስ ባታነሳስ በቃ ነውና ላይክ ምንም ያልኩት ነገር የለም። እናንተ ማታውቁት ነገር ብዙ ስላለ ነው። ዳትስ ኢት በቃ ተዋቸው።
ድሮም አላወቁም አሁንም አይወቁ። በቃ አይወቁ። ለሰው ማስረዳት አያስፈልግም። እዛ ጋር ግን በቃ ቤተሰብ ሲያይ ይደብረዋል። እዚህ ጋር የህፃን ልጅ ጨዋታ አይሁን ነው እያልኩ ያለሁት። በቃ 6 አድርጎ ስራህን መስራት ቲክቶክ ለመዝናናት እንጂ እዚህ ጋር ማንንም ህይወት ለማውራት እኮ አይደለም የመጣው። በቃ ፍቱ። በቃ ምን አገባ? በቃ አጋጣሚ በቃ አለፈ። በቃ አለፈ። ረዩ ራስን ቀይራ አብዴት አድርጋ አዲስ ነገር አድርገ በልጠ መገኝ። በቃ አለቀ። ምን ያስፈልጋል? ያለፈ ነገር እንዴ። እኔ ማወራው እናንተ እየመለስክልኝ ያለውንም አልተግባባንም እና በቃ እባክህ ስቲቭ ዝም በል። እዚህ ወሬ የሚወድ ህብረተሰብ ሁሉ ስቲቭ ዝም በል ይላል። በቃ ምንም ነገር የለም። ምንም የማወራው ነገር የለም። ዝም ነገር የለም። አንተ ነገር የለም። ኢትስ ኦኬ። ማታውቁት ነገር የምትፈሩ ያልኩት እና ቪዲዮን የፖስትኩት ምናምን እየተባለ ለዛ አሁንም በቃ ኢትስ ኦኬ ዝም ብያለሁ እኮ ግን ዝም ካሉ ወንድሜ እኔ እንደ ሰው የምነግርሽ እንደ ጓደኛ ሰው በቃ ልክ ነህ አንተም እኮ ያለህበት በራስ ሰውም እኮ በየራሱ እኮ ልክ ነው አይደለ? ግን እኔ ደግሞ እዚህ ጋር ደግሞ የምለው ነገር ከ5 እና ከ6 ዓመት በኋላ የሚቆጭ ነገር አይደረግ። ነገ እዚህ ጋር ልጅ አለ፣ ብዙ ነገር ሲያይ ይደብራል። ፋሚሊ አለ፣ ቤተሰብ አለ። በጣም ነው የሚያሳዝነው። ምንም ቢሆን ቤተሰብ ጋር የደረሰ ነገር አለ። በጣም ማክስ የሚያስጥ የፈልፈላ ስራ ነው እየተሰራ ያለው ነው የምለው። ደግሞ ገባሽ አባቴ? አዎ ገብቶኛል። በቃ አልፈልግም ማለት ኑሮዋን ትኑር። ልጅ አላት እሷ አደባባይ ላይ ወጣ ወደዋለሁ ካለች እኛ እንናገርም። ከዛ በተረፈ ግን የዛሬ አመት ከምናምን ነበረ ብላ በቃ ትታለች። ምን አባናው መተክ የምትንዘላዘለው ዘልዛላ ንፍጣም ሾተላይት አድበ ተቀመጥ። በቃ ወልዳለች፣ እናት ናት፣ መከበር አለባት። ኖ ጋይስ እግዚአብሔርን ቪዲዮን ብታዩት ትናደዳላችሁ። ላይክ ትጨራሽ ሁሉ ሊያስፈራራ እንደ ስጢፎ ያራድዬ ልጅ ገብቶ ኧረ ምናምን ላሽ በል ይሄ ነገር እኮ ብዙ አመት ይቀመጣል አለው። መሀይም ብቻ አንተ ጺምን እያሳመርክ በፊልተር መተክ እዚህ ታጅበ የሴት ወንድ ቀፍዳዳ ቀፈታ እንዴት እንዳናደደኝ። እኔ እንደዚህ አይነት ወንድ አልደመቀ። ወንድ ልጅ እንደ ወንድ ነው መከበር ያለበት። ወንድ ልጅ እንደ ወንድ ነው መከበር ያለበት። አለቅላቂ እንዴ በዚህ ጋር ምንም ሳታረግ ብሄር ሳትሳደብ ሰው ሳትነጋ በዚህ ጋር ይሰድቧታል። ከዛ ደግሞ ስለሞ መጥቶ ሊጨመር ሄድ እከክ ዘረከክ አድበ ተቀመጥ። እቀጥልበታለሁ ሶሻል ሚዲያ ላይ ካልክ ማለት ነው እንነሳብሃለን። አንተ ላይ ማናባ ስለሆንክ ነው ልታሸማቅቃት የምትመጣው ትኩሳት ንፍጣ እናቴን እንሳኝ። ወንድ ልጅ ሲያስጠላ እንዴ ሲሆን ኢቭን ራሱ የሆነ እንኳን ነገር ተደርጎ በውስጥ መጨረስ ነው ያለበት። ወንድም ማቀው እንደዛ ነው፣ በውስጥ መጨረስ አለበት። አለቀ። ሰው ሲያምርበት ምናምን ስትፈታ ጠብቀህ አፍን ልታለቅስ ሳትፈታ በፊት እስር ቤት እያለች አፍን ከፍታል አልከፈትክም። ልክ እሷ ስትወጣ ግን እግሯን ጠብቀህ ልትናገር ፈለክ፣ ልታሸማቅቃት። እናት ናት፣ አሁን መከበር አለባት። ግማታ ጠብቅ። በዚህ ደግሞ አፈ ወጥ ተናገር። ደግሞ አሳይሃለሁ እንዴ